ሰላም እንደምናችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ከመጽሐፍ ቅዱሳችን የመንፈስ ቅዱስ ሙላት በሚል ርዕስ አጭር ደቂቃ እናያለን። የመንፈስ ቅዱስ ሙላት ትርጉሙን መጀመሪያ ማንሳት አስፈላጊ ነው። የመንፈስ ቅዱስ መሙላት ማለት ቀጥተኛ ትርጉሙ በመንፈሳዊ ነገር ቁጥጥር ውስጥ መሆን ማለት ነው እና የመንፈስ ቅዱስ መሙላት ለተወሰኑ ሰዎች የሚሆን ሳይሆን ለአማኙ በአጠቃላይ በመንፈስ ሙላት ወይ ቁጥጥር ውስጥ መሆን አስፈላጊ ነው። ስለዚህ የመንፈስ ቅዱስ ሙላት የተገለጠባቸውን አንዳንድ ቦታዎችን ማንሳት እፈልጋለሁ እና መንፈስ ቅዱስ ከሞላባቸው ወይ ከወረደባቸው በኋላ የሆኑትንም ታሪኮች አነሳለሁ። ለዚህ እንደሚታወቀው ሐዋርያት ሥራ ምዕራፍ 2 ላይ የመንፈስ ቅዱስ መውረድ ይታወቃልና ከዚህ መንፈስ ቅዱስ መውረድ ቀጥሎ በመንፈስ ቁጥጥር ውስጥ የሆኑት ሐዋርያት ምን እንዳደረጉ እነሱን የማየት አቅጣጫ እንወስዳለን። የመንፈስ ቅዱስ መሙላት የሚጠቅመው ምንድነው? ወንጌልን በድፍረት ለመመስከር ይረዳል። ይሄንን ሐዋርያት ሥራ ምዕራፍ 4 ቁጥር 33 ላይ እንደሚታወቀው ይታወቃልና ሐዋርያት በግልጽ ወንጌልን መስክረዋል፣ በድፍረት ተናግረዋል። ሌላው ሐዋርያት ሥራ ምዕራፍ 4 ከቁጥር 31 አካባቢ ላይ ስታዩ በጋራ በሚጸልዩበት ሰዓት በእነሱ ላይ የመጣው የመንፈስ ቅዱስ ሙላት አለ። ይሄ የመንፈስ ቅዱስ ሙላት እየተቆጣጠረ ወደ ወንጌል ምስክርነት በኃይል ሲመራቸው እንደነበረ እናያለና እንዲሁም ሐዋርያት ሥራ ምዕራፍ 10 ከቁጥር 44 እስከ 48 ባለው ላይ ጴጥሮስ በአገልግሎቱ እያገለገለ በነበረበት ሰዓት ላይ እና መንፈስ ቅዱስ በሚሰሙት ላይ በኃይል እንደወረደ በግልጽ የተቀመጠ ነው መጽሐፍ ቅዱሳችን ላይ እና ሌላኛው ደግሞ የምናየው በመንፈስ ቅዱስ ሙላት ወይ ቁጥጥር ስር ያሉ ሰዎች መናፍስትን የመለየት ነገር አላቸው። መናፍስትን የመለየት ከጸጋ ስጦታዎች አንዱ ነውና የምናገረው ስለ ጸጋ ስጦታ ስላልሆነ እና በመንፈስ ሲሞላ ሰዎች ምን ያደርጋሉ? ሐዋርያት ሥራ ምዕራፍ 13 ከቁጥር 8 እስከ 12 ባለው ላይ እንደምታውቁት የመንፈስ ቅዱስ ሙላት ሲመጣ ትኩር ብሎ በመንፈስ ቅዱስ ተሞልቶ አጋንንትን እንደገሰጸ በግልጽ ይታወቃል እና ሌላኛው ይሄኛው ነገር ነው። አጋንንትን አስወጣ። ይሄ በመንፈስ ቅዱስ ሙላት ምክንያት ወይንም በመንፈስ ቅዱስ ቁጥጥር ስር ሲሆን የሚሆን ነገር ነው። ግን ጠቅለል ባለ መልኩ በመንፈስ ቅዱስ ቁጥጥር ስር የተሞሉ ሰዎች ላይ ምን አይነት ምልክት አለ? እነዛን ቶሎ እናገራለሁ። ይሄንን በመጽሐፍ ቅዱስ ውስጥ በብዛት ልታገኙ ትችላላችሁ። ሐዋርያት ሥራ ላይ መንፈስ ቅዱስ በኃይል የሰራቸው ስራዎች አሉ። ሐዋርያት ሥራን ስታነቡ በግልጽ እነዚህ ሐሳቦችን ታገኛላችሁ። ለምሳሌ አንደኛው በመንፈስ ቅዱስ ቁጥጥር ስር ያለ ሰው ድፍረት አለው። የምን ድፍረት? ወንጌልን በድፍረት ለመናገር ድፍረት አለው። ሌላው የተጠማ ወይንም ደግሞ የጸሎት ፍላጎት አለው። በመንፈስ ቅዱስ ቁጥጥር ስላለ ሁለተኛ ለጸሎት ሁሉ ጊዜ የተጋ ነው። የጸሎት ፍላጎት አለው። ሶስተኛው የእግዚአብሔርን ቃል በመረዳት ለሌሎች ያስረዳል። ይሄ በጣም ኢምፖርታንት ነው። የእግዚአብሔርን ቃል በመረዳት ለሌሎች ያስረዳል። አራተኛው ምንድነው? ምናልባት እሱም ይሄ በእውነት ይሄንን ማምጣት በጣም ጥሩና አስፈላጊ ነው፣ ደግሞም ከባድም ነው። ምንድነው? የተሰበረ ልብ አላቸው ይላል። የተሰበረ ልብ ነው። በመንፈስ ቅዱስ ቁጥጥር ስር ያሉት የተሰበረ ልብ ነው። የተሰበረ ልብና አስመሳይነት ይለያል። አስመሳይነት በዓለማችን ላይ እጅግ ክፉ የሰይጣን ተከታይ አስመሳይነት ነው። አስመሳይነት ባህሪ በጣም አደጋ ነው እና የልብ መሰበርና አስመሳይነት ይለያያል እና የልብ መሰበር ነው እና አስመሳይነት ማለት የልብ መሰበር
የልብ መሰበር በግልጽ ራሱን ሆኖ ማስቀመጥ ይሆናል። ሌላኛው በእውነት በመንፈስ ቅዱስ ቁጥጥር ስር ያለ ወይ የመንፈስ ቅዱስ ሙላት ያለበት ሰው እውነተኛ ደስታ፣ መንፈሳዊ የሆነ ደስታ አለበት። ለምን? በመብልና በመጠጥ ያልሆነ ደስታ፣ በምድር ቁሳቁስ ያልሆነ ደስታ አለበት። መንፈሳዊ ሰው ወይንም ደግሞ በመንፈስ ቁጥጥር ሰው ስር የተሞላ የተያዘ ሰው። ሌላው ፍቅርም አለበት። ፍቅር የተሞላ ነው። ህይወቱ በፍቅር የተሞላ ነው። ይሄ በመንፈስ ቅዱስ የሚመሩ ሰዎች የሚያደርጉት ነው። ምናልባት በመንፈስ ቅዱስ የሚመሩ ሰዎች የጸጋ ስጦታዎች የሚገለጡባቸው ናቸው ብሎ መደምደም አያስፈልግም። የጸጋ ስጦታዎች ለተለያዩ ዓላማዎች የሚሰጡ ናቸው። ከጸጋ ስጦታዎች ውስጥ አንዱ መናፍስት መለየት ነው። ቅድም እንዳልኳችሁ በመንፈስ ተሞልቶ መናፍስቱን ገሰጸው ይላል እና ትልቁ ወሳኝ ነገር በመንፈስ ቅዱስ ቁጥጥር ስር ሲሆን ሰው የክርስቶስን የማዳንን ስራ በእውቀት፣ በድፍረት፣ በፍቅር ይገልጣል። በዚች አጋጣሚ መጨረሻ ላይ ማለት የምፈልገው በመንፈስ ቅዱስ መጠመቅና በመንፈስ ቅዱስ መሞላት እነዚህ ሁለቱ የተለያዩ ነገሮች ናቸው። በመንፈስ ቅዱስ መጠመቅና በመንፈስ ቅዱስ መሞላት የተለያዩ ናቸው። በመንፈስ ቅዱስ መጠመቅ የሚለውን ምናልባት አስፈላጊ ከሆነ በሌላ ጊዜ በቪዲዮ ልናገር እወዳለሁ። እግዚአብሔር ቢረዳኝ። ይሄንን መልእክት ለምትሰሙ የእግዚአብሔር ጸጋና ሰላም ይብዛላችሁ። ተባረኩ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ይህ መልእክት ለሌሎች እንዲደርስ ይህንን ማህበራዊ ሚዲያ ላይክ በማድረግ ሼር በማድረግ ኮፒ ሊንክ በማድረግ እንድትተባበሩ ጠይቃለሁ። ተባረኩ። ጸጋና ሰላም ይብዛላችሁ። አሜን።